ጤና ይስጥልን ውድ የመረጃ ቲዩብ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጠን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ከፕሬዝዳንት ትራምፕን ለሚገድል የ50 ሚሊዮን ዩሮ ሽልማት ወይም 58 ሚሊዮን ዶላር ገደማ የሚሰጥ አዲስ ህግ ረቂቅ በኢራን እየተዘጋጀ ነው ተባለ። በሌላ በኩል ትራምፕ በኢራን ላይ ሊወሰድ የታሰበውን እርምጃ እንዲዘገይ ወስነዋል። የኢራን ፓርላማ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሚገድል ማንኛውም ሰው 50 ሚሊዮን ዩሮ ወይም 58 ሚሊዮን ዶላር የመንግስት የገንዘብ ሽልማት የሚሰጥ አዲስ ህግ ረቂቅ እያዘጋጀ መሆኑ ታውቋል። በዚህም ጉዳይ የዜና ጥንቅራችን በሰፊው አካተናል። ቆይታችሁ የምትሰሙት ይሆናል። በፍቼና ገብረ ጉራቻ መካከል በአውቶቡስ ላይ ጥቃት መፈጸሙ ተሰምቷል። በኦሮሚያ ክልል በፍቼና ገብረ ጉራቻ መካከል የሚገኙ አሊዳሮ ከተማ አቅራቢያ የታጠቁ ኃይሎች በአንድ የህዝብ አውቶቡስ ላይ ተኩስ መክፈቱን ተሳፋሪዎች አፍነው መውሰዱን እየተሰማ ነው። በዚህ ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የሰላም ድርድሩ እየከሸፈ ይመስላል። በትራምፕ ማስጠንቀቂያና በኢራን እምቢተኝነት የሰላም ድርድር መክሸፉ ተገልጿል። በዚህም ጉዳይ የዜና ጥንቅራችን አካተናል። ትራምፕም ኢራን ትመታለች ሲሉ እየዛቱ ይገኛሉ። በዚህም ጉዳይ የዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። በባራክ ኒውክሌር ጣቢያ አጠገብ የድሮን ጥቃት ተፈጸመ። ኢራን በተባበሩት አረብ ኤሚሬት ላይ የሰው አልባ አውሮፕላን ጥቃት ማድረሷ ተገልጿል። ባልዳፍራ ክልል የሚገኘው ባራክ የኒውክሌር ጣቢያ አጠገብ ፍንዳታ መከሰቱን ኤሚሬት ባለስልጣን ተናግረዋል። ነገር ግን ኤሚሬትስ ኒውክሌር አስተዳደር ባለስልጣን የኒውክሌር ጣቢያ ላይ የደረሰ ጉዳት አለመኖሩን ማረጋገጡን አስታውቋል። አቶ ጌታቸው ረዳ ትግራይን ለመቆጣጠር ምክር ቤት መሰረቱ። በህወሓት ጫና ከትግራይ የሸሹ የፖለቲካ ኃይሎች ክልሉን መልሶ ለመቆጣጠር ያስችሉን ያሉትን ምክር ቤት ዛሬ አዲስ አበባ መስርተዋል። በዜና ጥንቅራችን የምንመለከተው ይሆናል። ጠቅላይ ሚኒስትር አብይ አህመድ አዋጭ አይደለም ያሉትን ኪሳራ ነው ያሉትን የባቡር ፕሮጀክት ግንባታ ዳግም ተጀመረ። በሰሜኑ ጦርነት ምክንያት ግንባታው ተቋርጦ የቆየው አዋሽ ኮምቦልቻ መቀሌ ባቡር ፕሮጀክት ዳግም ሊጀምር መሆኑ ተገልጿል። በዚህም ጉዳይ በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረጋውን እንዳይረሱ። ወደ መጀመሪያ ዜና ጥንቅራችን ስናልፍ የኢራን የፓርላማ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሚገደል ማንኛውም ሰው 50 ሚሊዮን ዩሮ ወይም 58 ሚሊዮን ዶላር ገደማ የመንግስት የገንዘብ ሽልማት የሚሰጥ አዲስ ህግ ረቂቅ እያዘጋጀ መሆኑ ታወቀ። ይህ በኢራን ከፍተኛ ህግ አውጪ ደረጃ እየተመከረበት ያለው አዲስ የህግ ረቂቅ የእስላማዊ ሪፐብሊክ ወታደራዊና የደህንነት ኃይሎች አረባዊ እርምጃ በሚል ስያሜ የሰጡ ሲሆን መንግስት ለግድያ የተመደበውን ከፍተኛ የገንዘብ መጠን በይፋ እንዲከፍል የሚያስገድድ ነው። የኢራን ፓርላማ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዝ በሀገሪቱ ብሔራዊ ቴሌቪዥን ቀርበው እንደተናገሩት የእርምጃ አሜሪካ፣ እስራኤል፣ ኢራን ወታደራዊ መሪዎች አዛዦች በለገደሉበት ያጸፋ ምላሽ እየተዘጋጀ ነው ተብሏል። አዚዝም አክለው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የአሜሪካ መካከለኛው እዝ ዋና አዛዥ በዋናነት መገደል እንዳለባቸው ገልጸው የግድያ እርምጃ ሃይማኖታዊና ርዕዮታዊ ዓለማዊ ተልእኮ ነው ሲሉ ጠርተውታል። በዚህም መግለጫ ላይ አስቀድሞ ባለፈው መጋቢት ወር ላይ በርካታ ኢራን ሞባይል ስልኮች ተጠቃሚ የትራምፕ የግድያ ዘመቻ የሚደግፉና ለዚሁ ተግባር የሚውል የገንዘብ ማሰባሰቢያ ጥሪዎች የያዙ ጽሑፎች መልእክት ደርሰውኝ እንደነበር ተገልጿል። በተያያዘም በቅርቡ ይፋ የሆነ የአሜሪካ የስለላ መረጃ እንደሚያሳዩት ከኢራን ጋር ግንኙነት አላቸው የተባለ አዲስ ተላላኪ ግለሰቦች ትራምፕን ለመግደል በቅድሚያ $5000 ተከፍሎ ሲንቀሳቀስ እንደነበር ተደርሶበታል። የሰላም ድርድሩ የከሸፈ ይመስላል። በትራምፕ ማስጠንቀቂያ በኢራን እምቢተኝነት የሰላም ድርድሩ መክሸፉ ተገልጿል። ፕሬዝዳንት ትራምፕ ለኢራን የሰላም ስምምነት እንዲታደርግ ሰዓቱ እየረፈደ ነው ሲሉ የመጨረሻ ማስጠንቀቂያ የሰጡ ሲሆን ይህን ካላደረገ ግን እነርሱ የሚተርፉ ምንም ነገር አይኖርም ሲሉ በከባድ ሁኔታ ዝተዋል። በአንጻሩ የኢራን መርህ የዜና ወኪል እንደገለጸው ከሆነ ዩናይትድ ስቴትስ ለኢራን የድርድር አጀንዳ በሰጠችው የቅርብ ጊዜ ምላሽ ላይ ምንም አይነት እውነተኛ ማሻሻያ ሳታሳይ መቅረቷ የሰላም ድርድሩ አሁንም መፍትሄ ሳያገኝ መክሸፉ እየተነገረ ነው። በዚህም ጉዳይ ኢራን ላይ እርምጃ ለመውሰድ ሰዓታት መቁጠር ጀምረዋል። በፍጥነት ወደ ስምምነት ለመምጣት ቢንቀሳቀሱ ይሻላል፣ አለበዚያ ምንም የሚቀር ነገር አይኖራቸውም ሲሉ ፕሬዝዳንት ዶናልድ ትራምፕ ማስጠንቀቂያ ሰጥተዋል። ኢራን ወደ ስምምነት ካልመጣች በከባድ ሁኔታ እንደምትመታ በትራምፕ ባክሲዮን ገልጸዋል። ትራምፕ የኢራን የተኩስ አቁም ስምምነት አስቸጋሪውና ከባድ ጊዜ አውሎ ንፋስ ከመምጣቱ በፊት የተደረገ የጸጥታ ጊዜ ዘ ካልም ቢፎር ዘ ስቶርም በሚል ምሳሌ አባባል ፕሮቨርብ ገልጸውታል። ኢራን በሆርሙዝ ስርጥ ከሚያልፉ መርከቦች ክፍያ ሰበስባለሁ ማለቷን ተከትሎ አሜሪካ ፈጽሞ የማይሆን ነገር ነው ብላለች።
የባላስቲክ ሚሳኤሎች ሰው አልባ ድሮኖች ለውጊያ ዝግጁነቷን አጠናቃለች፣ መተኮስ ምዕራፍ እየተሸጋገረ ነው ሲሉ የኢራን አብዮታዊ ዘብ ቃል አቀባይ ኢብራሂም ዞልፋግሪ ገልጸዋል። ነገሮች እየከረሩ ነው። ቴህራንን ኔታንያሁ ዛሬ በስልክ መክረው ቀጣይ እርምጃ ምን ሊሆን እንደሚችል አልታወቀም። በዚህ መሃል የኢራን አደራዳሪ ፓኪስታን ተወካይ ቴህራን ገብተዋል። በኦሮሚያ ክልል በፊቼና ገብረ ጉራቻ መካከል የሚገኘው አሊደሮ ከተማ አቅራቢያ የታጠቁ ኃይሎች በአንድ ህዝብ አውቶቡስ ላይ ተኩስ መክፈት ተሳፋሪዎች አፍነው መውሰዳቸው እየተገለጸ ነው። የሾፌሮች አንደበት እንደ አጋራው መረጃ በጥቃቱ የአውቶቡሱ ጎማ መስተዋት በጥይት የተመቱ ሲሆን ተሽከርካሪ ጎማ መጎዳታቸው ታውቋል። ስለ ጉዳዩ ከአካባቢው አስተዳደር መረጃ ለማግኘት የተደረገ ሙከራ አልተሳካም። ይህ የ43 ኪሎ ሜትር የመንገድ ክፍል በተደጋጋሚ የእገታና የዘረፋ ወንጀል ሊፈጽም በመሆኑ መንገዱ ካለው አገልግሎት ከችግሩ ግዝፈት አኳያ የሚመለከተው አካል ጥብቅ ጥበቃና ትኩረት ሊደረግ እንደሚገባ ነዋሪዎችና መንገደኞች በጽኑ ጠይቀዋል። አቶ ጌታቸው ረዳ ትግራይን ለመቆጣጠር ምክር ቤት መሰረቱ። በህዝባዊ ወያኔ ሓርነት ትግራይ ጫና ከትግራይ የሸሹ የፖለቲካ ኃይሎች ክልሉን መልሶ ለመቆጣጠር ያስችለናል ያሉት ምክር ቤት ዛሬ አዲስ አበባ መስርተዋል። እነ ጌታቸው ረዳና ጄኔራል ጻድቃን ገብረትንሳኤ ያሉ የህወሓት ተቃዋሚ የመሰረቱት ትግራይ ሰላምና ለውጥ ምክር ቤት የተሰኘ ተቋም ነው። ምክር ቤቱ የተመሰረተው በአፋር ክልል የሚንቀሳቀሱ ሐራ መሬት ውይይት የትግራይ ለውጥ ኃይል ታጣቂ ቡድን አዛዥ ጄኔራል አቅፎ መሆኑ ታውቋል። በአዲስ አበባ ከተማ የመሰረቱት ተገለሉት የለውጥ ኃይሎች ምክር ቤት ህወሓት አስወግዶ ትግራይን ለመቆጣጠር የሚሰራ ነው ተብሏል። ህወሓት ግፊት ከትግራይ የወጡ የፖለቲካ ኃይሎች አፋር ክልል የመሸጉ ታጣቂ ቡድን በቀጣይ ስለሚኖራቸው የጋራ ትግል ሲመክሩ መሰንበታቸው ተገልጿል። ሚኒስተር አብይ አህመድ አዋጭ አይደለም ያሉትን የባቡር ፕሮጀክት ግንባታ ዳግም ተጀመረ። በሰሜኑ ጦርነት ምክንያት ግንባታው ተቋርጦ የቆየው አዋሽ ኮምቦልቻ መቀሌ ባቡር ፕሮጀክት ዳግም ሊጀመር መሆኑ ተገልጿል። ፕሮጀክቱ ከመቋረጡ በፊት መጠነኛ የግንባታ ስራዎች ብቻ ቀርተውት የነበረ ቢሆንም ባለፉት ጊዜያት የሀዲዱ ቁሳቁሶች ለስርቆትና ለብክነት ተጋልጠው ቆይተዋል። ፕሮጀክቱ ከቆመበት እንዲቀጥልም የህዝብ ተደጋጋሚ ጥያቄ ሲቀርብበት ቆይቶ ጠቅላይ ሚኒስትር አብይ አህመድ በቅርቡ በሰጡት ማብራሪያ ፕሮጀክቱ 2.6 ቢሊዮን ዶላር ብድር የሚከወን መሆኑን ጠቅሶ ከመቀሌ ኮምቦልቻ የሚመላለስ በቂ ምርት ባለመኖሩ ፕሮጀክቱ በኢኮኖሚ ረገድ አዋጭ እንዳልሆነ የወጣበትን ወጪ ከ50 ዓመት ውስጥ እንኳን መመለስ እንደማይችል መግለጻቸው ይታወሳል። ይሁን እንጂ ባለፉት ጥቂት ቀናት ከኮምቦልቻ ከተማ አስተዳደር በባቡር መስመር ላይ የደረሰው ጉዳቶች ጠግነው ወደ ስራ የሚያስገቡ ሰራተኞች ለመቅጠር የቅጥር ማስታወቂያ ወጥቷል። ዛሬ እሁድ ደግሞ የክልሉ ከፍተኛ አመራሮች ፕሮጀክቱ ሳይት በመገኘት ግንባታው ከቆመበት በማስቀጠል አጠናቆ ወደ አገልግሎት ለማስገባት ስራ መጀመሩን ገልጸዋል። የአዋሽ ኮምቦልቻ ሐራ ገበያ ባቡር ፕሮጀክት አማራ፣ ትግራይ፣ አፋር ክልሎች ከጅቡቲ ከአሰብ ወደቦች ጋር ለማገናኘት ረገድ ከፍተኛ የኢኮኖሚ ፋይዳ እንዳለ ይነገራል። ፕሮጀክቱ ሲከናወን የነበረው የቱርክ ኩባንያ ከግንባታው መቋረጥ ጋር ተይዞ ከኢትዮጵያ መንግስት ጋር በህግ እየተከሰሰ መሆኑን ቀሪው ስራ በሀገር ውስጥ ባለሙያዎች ኩባንያ ብቻ እንደሚከናወን ታውቋል። አማራ ክልል ምክትል ፕሬዝዳንት አቶ ሀሰን መሐመድ ግንባታውን ለማጠናቀቅ ስራ መጀመሩን አረጋግጠዋል።